እንዴት ነሽ ታዲያ? ደህና ነኝ። እንዴት ነህ? አለን ሁሉ ሰላም። ደህና ነኝ። እንዴት ደወልክልኝ? ቤት ፈልጌሽ ነበር፣ እንድትመጪ ፈልጌ ነበር። እዚህ አካባቢ ቆንሽ። በሰላም ነው? ምን ነው አሞሃል እንዴ? ሰርፕራይዝ ዝም ብሎ እንደዚህ ያለ ይቅርታ ለማለት ያክል ነው እንግዲህ። ይቅርታ የኔ ለስሜ መስለኝ ቆንጆ እንዳንቺ ባለ ሰላም እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ። ተጠፋፋን ምናምን ያው እንግዲህ የተጠፋፋንበት ምክንያት ታውቃላችሁ። እናንተም እንደዚህ በድምጽ ምናምን አልመጣሁም፣ አልተገናኘንም ከሁላችሁም ጋር እና እንግዲህ የተፈጠረውን ነገር ሁላችሁም ታውቃላችሁ። እንግዲህ አንዳንዴ እንደዚህ ነገሮች ያጋጥማሉ። ምክንያቱም ያው የሰው ልጆች ነንና አንዳንድ ጊዜ እንደዚህ ነገሮች አይጠፉም። በመሐከላችን እንደዚህ ነገሮች ይፈጠራሉ። በእኛም በእንግዲህ ፍቅር ጋር በነበረው ነገር አይታችኋል። ከዛም በኋላም እንግዲህ እሷ ጋር በነበረው ነገር አይታችኋል። አኪ ጋር በነበረው ነገር አይታችኋል ሁላችሁም። እና እንግዲህ እንዳያችሁት ነው ሁሉም ነገር፣ ምንም የተቀነሰም የተጨመረም ነገር የለም። ከዛ በፊት ግን ሁላችሁም የኛ ፋሚሊዎች የኔ ፋሚሊዎች በጣም ናፍቃችሁ ነበር ማለት ፈልጋለሁ። እዚህ አጋጣሚ በጣም ተነፋፍቀን ነበረ ምናምን። እንግዲህ ካሁን በኋላ ላለመጥፋት እሞክራለሁ። በደንብ አንጠፋም። በአሪፍ ነገር እመጣለሁ ብዬ አስባለሁኝ። እናንተንም ማስደስትበት ነገር ይዤ እመጣለሁ ብዬ አስባለሁኝና እንግዲህ እናንተ ከጎኔ ከሆናችሁ በጣም አሪፍ ነገሮችን ፕላን አድርጌያለሁ፣ አቅጃለሁኝና በቃ አሪፍ ነገር ላይ ታገኙኛላችሁ ብዬ አስባለሁኝ። እና ሁላችሁም ያው ሰብስክራይብ ማድረግ አትርሱ። 20,000 አልገባንም፣ በቅርብ እንደምንገባ አውቃለሁ። ዛሬ ወይ ነገ ሊሆን ይችላል፣ ብቻ እንገባለን። 20,000 አውቃለሁ። አታሳፍሩኝም ብዬ ተስፋ አደርጋለሁና እንግዲህ ዛሬ የመጣሁበት ዋና ሀሳብ ምንድነው? አብዛኞቻችሁ በቴክስት በኢንቦክስ ምናምን ብዙ ነገር ብላችሁኛል፣ አኪ ጋር ባለው ነገር ማለት ነው። ከዛ በፊት ያ ፍቅር ጋር ባለው ነገር ሁላችሁም ታውቃላችሁ። ፍቅር እኔን ለማስደሰት ነው እንግዲህ ያን ነገር ያደረገችው፣ ጓደኛዬ ጋር ሆና ኪራ ጋር ሆና ማለት ነው። እና በሰዓቱ ደግሞ እኔ ከሷ ጋር ትንሽ አለመግባባት ምናምን ነበርና ያው ፍቅር ላይ ሪሌሽንሺፕ ላይ ስትሆኑ የሆነ እንትን ትዳር ላይም ስትሆኑ እነዚህ ነገሮች ያጋጥማሉ። አለመግባባት በሆነ እንደዚህ ነገሮች ይፈጠራሉ እና እነዛን ነገሮች ደግሞ በውይይት ተነጋግሮ ቁጭ ብሎ መፍታት ትልቅ ነገር ነው ብዬ አስባለሁኝ። እና እኔም ትንሽ ያ ባህሪ ትንሽ ግልፍተኛ ነኝ ምናምን ትንሽ ነገሮችን ቆም ብዬ ያሰብኩት አሁን ነው። ነገሮችን ሳስተውል ሳስብ ለምን እንደዚህ ማለት በቃ ተነጋግረን መፍታት የሚቻል ነገር ነው። ያን ያህል በጣም ቢጊሹ ምናምን ሆኖ አይደለምና እንግዲህ ይህን ነገር ለመፍታት ሞክረዋል ጓደኞቼም። እነሱንም ማስከፍቻቸዋለሁ ትንሽ ምናምን። ያው ፍቅርን ማስከፍቻታለሁ፣ ምክንያቱም ያው እሷም እኔና እሷን ለማግባባት በጣም ሞክራለች፣ በጣም ጥራለች፣ እኔን ሰርፕራይዝ ከማድረግ ጭምር ማለት ነው። እና እንግዲህ የሆነው ሆኗል፣ የተፈጠረው ነገር ተፈጥሯል። ስለዚህ እኔ ዛሬ ያሰብኩት ነገር አለ። ያሰብኩት ነገር ምንድነው? እንግዲህ ትናንትናው ቪዲዮ አይታችሁታልና በትናንትናው ቪዲዮ በተለቀቀው ቪዲዮ ትንሽ የደበራችኋላችሁ ምናምን ማለት በቃ መፈታት ያለበት ነገር ነው። ምክንያቱም ቀላል ነገር ነው ምናምንና ለሷ አብዛኞቻችሁ ለሷ እንትን ብላችሁ ነበር፣ እንትን ስትሉኝ ነበር፣ ስትናገሩኝ ነበር፣ ታረቁ፣ ፍቅር አውርዱ ምናምን እያላችሁ ነበርና እኔ ደግሞ እናንተ ማስቀየምም አልፈልግም። እኔ ጋርም ያለ ነገር አለ። ያ ማለት ምንድነው? በጣም ትልቅ ነገር አይደለም፣ ተነጋግሮ መፍታት ይቻላል ብዬ ስላሰብኩኝ እና ስላመንኩበትም ያለውን ነገርም ስላጣራሁኝ እንግዲህ ዛሬ እሷን ጠርቼ ይቅርታ ለማለት አስቤያለሁኝ። እኔ ይቅርታ እላታለሁኝ። በጣም አጥፍቻለሁ፣ ቆም ብዬ አስቤያለሁኝ። የተፈጠረውን ነገርም እንትን ብዬ አጣርቻለሁ ምናምንና ጥፋተኛ እንዳልሆነች አረጋግጫለሁ ኦልሬዲና። ስለዚህ እንግዲህ አሁን ወደ እሷ ደውልላትና ማለት ነው የምትለውን እንግዲህ አብረን ነው የምንሰማው። ያ ማለት ምንድነው ማለት በቃ አውርተናል፣ የተወሰነ በቴክስት ምናምን አውርተናል። ግን ደግሞ እንደዚህ በአካል ነይ ምናምን ቤት ነው እኔ የምጠራት ያሰብኩት፣ ቤት ጠርቻት ምናምን ነው እንግዲህ ይቅርታ ምናምን በደንብ ለእናንተ ላሳያችሁ የፈለግኩት ማለት ነው። ስለዚህ እንግዲህ እሷ አሁን ስራም ትሁን ምንም ትሁን አላወኩም፣ እደውልላትና ቅርብ እዚህ አካባቢ ነው ያለችውና
እደውልላትና ቤት መምጣት የምትችል ከሆነ እንድትመጣ በጣም ፈለኳት በጣም ፈልግሻለሁ ምናምን ብዬ በደንብ ላወራሽ የምፈልጋቸው ነገሮች አሉ እና እንድትመጪ እፈልጋለሁ ቤት ምናምን ላትና ያው ከመጣች በኋላ እንግዲህ የተዘጋጁ አንዳንድ ነገሮች አሉ ምግብ እንበላለን ወይም እንጠጣለን ምናምን በደንብ ኢንጆይ እናደርጋለን። ይቅርታ እላታለሁ። እንደምታዩት እዚህ ጋር አንድ ግድንግድ አሸንጉሊት ይዣለሁኝ ለሷ የሚሰጥ ስጦታ ነው። ያንሳታ አላቃለሁኝ ያንሳታል። ይሄ ስጦታ ማለት ለሷ ምንም ነገር አይደለም፣ ግን እንግዲህ እንደ መጀመሪያ ሶሪ ለማለት ያክል ነው የምሰጣት። ከዚህ በኋላ በጣም ብዙ ስጦታ እንደምሰጣት አውቃለሁኝና እንግዲህ አሁን እደውልላታለሁኝ። ብቻ ሌላ ቦታ እንዳልሄደች ተስፋ አደርጋለሁ እና ደግሞ እሺ መጣሁ የምትለኝም ይመስለኛል። እንግዲህ እንደማታሳፍረኝ ተስፋ አደርጋለሁኝ እና ልሞክር እስኪ ልደውልላት። የምትሄድበት እና አስቸኳይ ነገር እንደማይኖራት ተስፋ አደርጋለሁኝ። እንግዲህ ጸሎት አድርጉ። እስኪ ልደውልላት። አሰማችኋለሁ የምትለውን አሰማችኋለሁ፣ ችግር የለም። ሄሎ በህልሜ ነው ወይስ እንዴት ደወልክልኝ? ያው መደወል ስላለብኝ ነው የደወልኩልሽ። አኪ እንዴት ነሽ ታዲያ? ደህና ነኝ። እንዴት ነህ? አለን ሁሉ ሰላም? ደህና ነኝ። እንዴት ደወልክልኝ? ያው ስለፈለኩሽ ነው። በቴክስት አውርተናል የተወሰነ እኮ ምናምንና ያው ትንሽም ያለውን ነገር ፈተናል የተወሰነ እና የደወልኩበት ምክንያት አንደኛ ነገር እንዴት ነሽ ሰላም ነሽ ወይ ለማለት ነው። ሁለተኛ ነገር ደግሞ ያው ምንድነው አሁን ቤት ፈልጌሽ ነበር እንድትመጪ ፈልጌ ነበር። እዚህ አካባቢ ኮንሽ በሰላም ነው? ምን ነው አሞሃል እንዴ? አረ ለምን ያመኛል? ደህና ነኝ። አይ ስለፈለኩሽ እንድናወራ ምናምን አንዳንድ ነገሮች አሉና በዚያ ዙሪያ የተወሰነ ነው አውርተናል፣ ግን ደግሞ ያው ዲቴል ማውራት ስላለብን መምጣት ከቻልሽ ብዬ ነው። አይ እንኳን ወደ ስራ እየሄድኩ ነበር፣ ግን ያው ያንተ ጉዳይ መቼ አያስችለኝም። መጣሁ በቃ። እሺ ነኝ ጠብቅሻለሁ። እንግዲህ ፋሚሊ እንዳያችሁት ነው ተሳክቶልናል። በጣም ነው ደስ ያለኝ የምር። እንደዚህ በቀላሉ የምትለኝ አልመሰለኝም ነበር፣ ምክንያቱም የተለያየንበት መንገድ ትንሽ ይደብራል አውቃለሁ፣ ግን በቴክስት በደንብ ነው ያወራነው እና ስለዚህ ነገሮች ያው እኔ ነገሮችን ካጣራው በኋላ እና እንትን ካልኩ በኋላ ማለት ነው አይ ቲንክ ደረሰች መሰለኝ ፋሚሊ። እንግዲህ እንቀበላት አይኖችሽ እንደ ፀሐይ ፈንጥቀው ቢገልጹ ውበትሽን ቁመትሽ ዶጋናት መለሎ ቢያሰኝ አጎልቶ አቋምሽን ለኔ ላይ ጥቅም ላይ ረባኝ ውጫ ውበትሽ ሲያታልኖር ጎዳኝ የኔ ለስሜ መስለኝ ቆንጆ እንዳንቺ ባለም አዋሽው ልቤን። ቤቴ እንዳታበላሽ ጫማሽን አውልቂ። እና ደግሞ እዚህ ጋር እንደምታየው ነው። ዝም ብሎ እንደዚህ ያለ ይቅርታ ለማለት ያክል ነው። እንግዲህ ይቅርታ አጥፍቻለሁ ይቅርታ ለማለት ነው። ያው ትንሽ ነገር ኖርማል ነው። አሸንጉሊት እንደምትወጂ አውቃለሁ፣ አበባ እንደምትወጂ አውቃለሁ። ለዛ ነው እንግዲህ የሰጠሽ። ቁጭ
መኪና አጠዳደርክኛ ባንዱ እንጂ መንጣቴ ማስደስቶኝ ሳልጨርስ ስጦታ ባንዱ ምንድን ነው? በጣም ይናፈቁክ እንደዛ አይደለም። ናፍቀሽኛልም ግን ያው መስጠት ስላለብኝ ነው። ያው ይቅርታ ለማለት ያክል ነው። እዛ በፊት ያው ፋሚሊዎችን ሰላም ባያቸው በዚህ አጋጣሚ እንዴ ጥራሽ ካሜራ ምናምን ደቅና እንዴ ግድ እኮ ነው። ምክንያቱም ያው የነበረውን ነገሮች ምናምን አይተዋልና አብዛኞቻቸውን እንደውም ላንቺ እንትን ብለው ነው እኔ ወለም ኢንቦክስ ያደርጉልኝ ነበር፣ ቴክስት ያደርጉልኝ ነበር ምናምን። ያው ጥፋተኛ እኔን አድርገው ያሰቡት ያለውን ነገር ምናምን አያውቁም አብዛኞቻቸውና እንዳላችሁትም ነው ጥፋተኛው እኔ ነበርኩኝ። ምክንያቱም ያለውን ነገር አጣርቻለሁ። በመሀላችን የገባንም ሰው ምናምን አውቄያለሁ እንግዲህ። ስለዚህ ያው እኔና እሷን እንትን ለማለት ለማስታረቅ እኔና እሷን እንትን ላይ ማለት እንደዚህ አሪፍ ነገር ላይ እንትን ለማለት በጣም የሞከሩ አሉ። ከፍቅር ጀምሮ የፍቅር ቤስት ጓደኛ ናት ምናምንና በጣም ጥራለች፣ በጣም ነገሩን ለመፍታት ጥራለች እና እሷም ናት እዚህ ደረጃ እንደዚህ እንድንታረቅ አብረን እንደዚህ እንድንሆን ያደረገችውና አሁን በቃ ካንተ ጋር ጊዜ ነው ማሳለፍ ፈልገው እሱ ነው። አንተ ነው የሚመስለው አሻንጉሊት የምትሰጠኝ። ኧረ አንቺን ነው የሚመስለው። ታተየው እዚህ ጋር ፍንጮና አንተ ነው የሚመስለው ያስተውቃል ነው ደረቅ እንደሆነ። ኧረ እባክሽ ደረቅ ነው እንዴ? አዎ በጣም ደረቅ ነው። ደረቅ አይደለም እውነት ያ ጸባይን እንደሻለ ደረቅ አይደለም። ካሜራማን ደረቅ አለበት ወይ ደረቅ ነኝ እንዴ ካሜራማን? ይቅርታ ራሱ ማለት እንዴት ዛሬ እንደሻለ ራሱ ግራ ገብቶኛል። እንዴት አትወድም? ይቅርታ ማለት እኔማ ይቅርታ አላለኝ። ይቅርታም አልኩኝ። ያው አሁን ጥፋተኛ ሰው ሲሆን ጥፋት ሲኖርብን እኛ ይቅርታ እንላለን። አንተ አሁን የመርጸጥቶክ ነው ወይስ ደግሞ ጓደኞቻችን ስለገፋፉክ ነው? ለምጸጥቶኝ ነው እንጂ ጓደኞቻችንማ እየገፋፉኝ እኮ ከአንድም ሁለት ጊዜ ተሻላል። የዛን ሰዓት እንታረቅ አልቻልንም እና ስለዚህ እስካሁን ትወደኛለህ ማለት ነው? ምንድን ነው ምንድን ነው? አዎ ማለት ነው። አዎ እኮ በስራት ንገረኛ እኮ አዎ ይህ እኮ ግልጽ የሆነ ነገር ነው። ብቻ በጣም ደስ ብሎኛል በመጨረሻም እንደዚህ መሆኑ። ታውቃለህ ፍቅር በተለይ ከማንም በላይ ለፍታለች እኔ እናንተ እንድንታረቅ። እሱ ነው የምልሽ። እሷ ብቻ ሳትሆን ያው እሷም ማለች ግን ደግሞ ጓደኞቼ ኪራ፣ ልዑል በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም በእኛ መካከል ውስጥ ገብተው ነገሮችን ለማስተካከል በጣም በቃ ዲቴል ሲገቡ የነበሩት በደንብ ሲሄዱ የነበሩት ልጆች ናቸው ጓደኞቼ። በጣም አከብራቸዋለሁ፣ ወዳቸዋለሁ ማለት እፈልጋለሁ እዚህ አጋጣሚ። በአንተ በኩል አሁን እነሱ በጣም አዛ እንዳደረጉ አውቃለሁ። ፍቅር ግን እዛ ያለው ጀምሮ በጣም በቃ በጣም ደግሞ ለአንተ በጣም ትልቅ ቦታ ለምታከብር ምናምን ምርጥ ጓደኛ እንደሆነች ታውቃለህ። ለእኔም በጣም ጓደኛዬ ናት። ባይዚ በጣም ወዳት እህቴ ጓደኛዬ ናት እና በጣም ብዙ ዋጋ ከፍላለች እኔ እና እሱ እንድንታረቅ በጣም ማለት ነው። እና እንጃ በዚህ ቀን ብትገኝ እንደውም በጣም ብትገኝ ኖሮ ደስ ይለኝ ነበር። እሷም ስራ ላይ ስለሆነች ስላልተመቻት ነው። ግን በቃ ብቻ ደስ ብሎኛል። ዋናው አሁን እነሱ ራሱ በደስታ ጊዜያችን ቢኖሩ ደስ ይለኝ ነበር። ግን ሌላ ቀን አብረን ሰርፕራይዝ እናደርጋቸዋለን። ሰርፕራይዝ እናደርጋቸዋለን። እንግዲህ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ሰሞኑን የሆነ ሴሪሞኒ ምናምን ማዘጋጀታችን አይቀርም። የሆነ ነገሮች እናደርጋለን። እስኪ እንግዲህ ከዚህ በኋላ እናንተን በተቻለኝ መጠን ለማስደሰት ሞክራለሁ። እንግዲህ እሷ እስከምትሄድ ድረስ ማለት ነው። ያው ስራ አለባት ምናምን እሱ እንግዲህ እየተመላለሰች ነው የምትሰራው እና ስለዛ እስካለች ድረስ እንግዲህ ከእሷ ጋር በጣም አሪፍ ነገር እንሰራለን ብዬ አስባለሁ። ደስተኛ ከሆንሽ ለፋሚሊ ስትይ፣ ለቤተሰቦች ስትይ፣ ለቤተሰቦቻችን ስትይ እንዴት ነው ሀሳባችሁን አስቀምጡልኝ። እነሱ እስኪ ሀሳባችሁን አስቀምጡልን። እንግዲህ ቤተሰቦች እኔ ቤተሰቦች ማለት የሰው ቤተሰቦች ናቸው ማለት ነው ከአሁን በኋላ እና እንግዲህ እሷን በደንብ ትተዋወቃላችሁ። ስለሷ በጣም ብዙ ነገሮች ምናምን በቀጣይ ቪዲዮ እንሰራላችኋለን። በዚሁ አጋጣሚ የአሌክሳንደር አሞራው ቲዩብ ቤተሰቦች ማለት ነው ስለሷ ማወቅ የምትፈልጉን ነገር ካለ ስለ አለን ነገሮች ምናምን ማወቅ የምትፈልጉት ነገር ካለ ጥያቄ ቢያንስ አንድ 10 ጥያቄ ምናምን መርጬ ኮሜንት ላይ ጠይቁ። መርጬ ከነዛ ጥያቄዎች ፒክ አድርጌ ለነዛ ደግሞ መልስ የምንሰጥበት ይሆናል በአንድ ቪዲዮ አይደል? ስለዚህ በቅርብ እንደዚህ አይነት ቪዲዮ ጠብቁ። ስለሷም ስለኛም ስላለን ነገር ፕላስ ደግሞ በመካከላችን ምን እንደተፈጠረ እሷም ከፍቅር ጋር ያላት የፍሬንድሺፕ የጓደኝነት ምናምን ላይፋቸውን እንዴት እንደሆነ ከየት እንደሆነ ትውውቃቸውን እያንዳንዱን ነገር በደንብ ዲቴል እንነግራችኋለን አይደል? እና እንግዲህ የሚገርማችሁ ነገር አሁን የሚደውለው ራሱ ጓደኛዬ ነው። በጣም ተጨንቀው ነበር። እንደምታዩት ነው እንግዲህ የሚደውለው ልዑል ነው።
በዚህ ሰዓት እንግዲህ እነዚህም ጭንቀት ነው ማለት በቃ እንደዛ ስለነገርኳቸው ያለውን ነገር ስለነገርኳቸው ያለውን ነገር እንግዲህ እስኪ እንትንላቸዋለሁ ያለውን ነገር እነግራቸዋለሁ የደወለ ነው ስቲል ነገርና ይሄ ቀረጻው ምናምን ተካልን በኋላ ለእናንተ ማድረስ ያለብን ነገር ተካልን በኋላ ደውዬ ያለውን ነገር እንግዲህ ሰርፕራይዝ የምናደርጋቸው ነው የሚሆነው እና ምን እናርጋ አሁን ወይን አለ ምግብ ምናምን ተዘጋጅቷል ሶ ወደዛ ነገር ውስጥ መግባት እንችላለን አይደል ጉርሻክ ናፍቆኛል ጉርሽም ናፍቆሻል ምናምን ሶ በቃ ያን ነገር ላዘጋጃጅ ምናምን ላምጣ እስከዛ አንቺ የምትያቸው ነገር ካለ ማለት ትችያለሽ በዚህ አጋጣሚ ይሄው ስልኩ ደስ አየው ምንም አላላቸው ሰብስክራይብ አድርጉለት እና በሰፊው እንድንመጣ ከፈለጋችሁ እኔም መጠየቅ የምትፈልጉት ብቻ በአጠቃላይ ሁሉም ነገር እሱ ነግራችኋል ግን የስከዛሬ መስሌ በፍቅርሽ አየሁ ያረጀንነት ጥላቸው ሽረሽ በፍቅር ስትረቺ ነፃ